ጤና ይስጥልኝ አድማጭ ተመልካቾቻችን እንደምን ዋላችሁ። ከመረብ ሚዲያም አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። በወሎ ቤት አማራ በአንጎት ወረዳ ተረፊ አካባቢን ጨምሮ በወልዲያ ዙሪያ ኮረታ ተራራም፣ ጠጠር መልቀሚያ፣ ድልበት ሚካኤል፣ ላም ድንጋይና ኩቤ ተራራ ላይ በተካሄደ ከባድ ውጊያ የጠላት ኃይል በፋኖ ቀለበት ውስጥ ገብቶ ዳሽቆ እንዲቀር ተደረገ። አርበኞቹ የጠላትን ጦር በተለያዩ ቦታዎች ላይ በመቁረጥና አንዱ ለአንዱ ሽፋን እንዳይሰጣጥ መተላለፊያውን በመዝጋት መገልበጫ ደጀን ቦታዎችን ቀድሞ በመቆጣጠር እንዲሁም እንዳይሸሽና እንዳይወጣ መውጫ መግቢያ በሮችን በመቆለፍ ነው የጥቃት ዶፍ ያዘነቡበት። ታደምጡታላችሁ። በሌላኛው መረጃችን በወሎ ቤት አማራ ተንታና መቅደላ ዙሪያ በተካሄደ ከባድ ውጊያ በርካታ የአገዛዙ ወታደሮች ሲደመሰሱም ከፍተኛ ቁጥር ያለው ቁስለኛ ጦር ደግሞ በአንድ አይሱዙ ኤፍኤስአር እና በ3 አምቡላንሶች ሙሉ ተጭኖ ኮምቦልቻ ወደሚገኘው የሰሜን ምስራቅ እዝ ደረጃ 3 ሆስፒታል መወሰዱ ተነገረ። ከባድ መሳሪያዎችንና ሰው አልባ አውሮፕላኖችን ያሰለፈው የጠላት ኃይል የተከፈተበትን ብርቱ ማጥቃት መቋቋም አቅቶት የተሽመደመደ ሲሆን ገዢ ቦታዎችና ከተማዎች በፋኖ ቁጥጥር ስር መዋላቸው ታውቋል። መረጃውን አሰናድተነዋል፣ ታደምጡታላችሁ። በሌላኛው መረጃችን ከአረርቲ ከተማ መነሻውን በማድረግ ለከበባ የመጣው ከ300 በላይ የጠላት ኮማንዶ ኃይል አባዳሌ ተብሎ በሚጠራው አካባቢ በፋኖ ተቆርጦ ከባድ ኪሳራ እንዳስተናገደ ተሰምተዋል። በርካታ ወታደሮቹ የተደመሰሱበት ይኸው አየር ወለድ ኮማንዶ ሞትና ቁስለኛውን በአምቡላንስና በአይሱዙ ተሽከርካሪ ጭኖ ለመሸሽ መገደዱ ተገልጿል። ታደምጡታላችሁ። በሌላኛው መረጃችን በአንገርጉትን ከተማ በአማራ ተወላጆች ላይ የተፈጸመውን ጭፍጨፋ ለማድበስበስ ኦሮሞ ተገደለ የሚል ሐሰተኛ ዘመቻ መከፈቱ ተገለጸ። በወለጋ አንገርጉትን የተፈጸመውን የንጹሐን አማራዎችን እልቂት ለመሸፋፈን በአቶ ጀዋር መሐመድ የተቋቋመው ኦኤምኤን ሚዲያን ጨምሮ የኦሮሞ ኤሊቶች ለቅሶ የመቀማት ሐሰተኛ ዘመቻ መጀመራቸው ተጋልጧል። ታደምጡታላችሁ። የተከበራችሁ አድማጭ ተመልካቾቻችን እነዚህንና ሌሎች የዛሬ ነሐሴ 12 2018 ዓ.ም ዕለታዊ የግንባር መረጃዎችን እንዲሁም ሌሎች የሀገር ውስጥና የጎረቤት ሀገር መረጃዎችን አጠናቅረን ይዘን ቀርበናል። ከመረጃዎቹ ጋር ጌትነት አሻግሬ ነኝ። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በንጉሡ አጼ ምኒልክ ስም የተሰየመው በአማራ ፋኖ ብሔራዊ ንቅናቄ አንደኛ ምኒልክ ዕዝ በንጉሡ ልደት ቀን በተለያዩ ቦታዎች ከባድ ማጥቃት ከፍቶ የጠላትን ጦር እያሽመደመደ ይገኛል። በወሎ ቤት አማራ ምዕራባዊ ክፍል ተንታና ማሻ መቅደላ እንዲሁም በአንጎት ተረፌና ወልዲያ ዙሪያ በተደረገ ማጥቃት ፋኖ ቁልፍ ይዞታዎችን ከመቆጣጠር አልፎ በርካታ የአገዛዙ ወታደሮችን ደምስሰው ልዩ ልዩ የጦር መሳሪያዎችን ማርኮ መታጠቁን የመረብ ሚዲያ የግንባር ዘጋቢዎች ለማረጋገጥ ችለዋል። በምስራቅ ግንባር ተንታና መቅደላ ዙሪያ በተካሄደ ከባድ ውጊያ በርካታ የአገዛዙ ወታደሮች የተደመሰሱ ሲሆን ከፍተኛ ቁጥር ያለው ቁስለኛ ጦርም ኮምቦልቻ ከተማ ወደሚገኘው የሰሜን ምስራቅ እዝ ደረጃ 3 ሆስፒታል ተወስዷል። ዛሬ ነሐሴ 12 2018 ዓ.ም ንጋት ጀምሮ በወሎ ቤት አማራ ተንታና ማሻ መቅደላ ዙሪያ ከባድ ውጊያ እየተካሄደ ሲሆን በዚህም በአማራ ፋኖ ብሔራዊ ንቅናቄ አንደኛ ምኒልክ ዕዝ አርበኞች በወሰዱት ስልታዊ ማጥቃት እስካሁን ገዢ ወታደራዊ ስፍራዎችን በቁጥጥራቸው ስር አስገብተዋል። የፋኖ የማጥቃት አቅም ከፍጥነትና ታክቲክ ጋር ተዳምሮ የጠላት ብልጽግና ኃይልን ባሽመደመዱበት በዚህ ተጋድሎ በርካታ ያገዛዙ ወታደሮች ሲደመሰሱ በርካታዎች ከከባድ እስከ ቀላል ጉዳት ደርሶባቸዋል። በውጊያው ቀላል የተባለ ጉዳት የደረሰባቸው ቁስለኞች በአካባቢው በሚገኝ ጤና ጣቢያ ሕክምና እየተደረገላቸው ሲሆን ከባድ ጉዳት የደረሰባቸው ወታደሮች ደግሞ በአንድ አይሱዙ ኤፍኤስአር ተሽከርካሪና በ3 አምቡላንሶች ሙሉ ተጭነው የሰሜን ምስራቅ እዝ ደረጃ 3 ሆስፒታል ወደሚገኝበት ኮምቦልቻ ከተማ መወሰዳቸውን መረብ ሚዲያ ለማረጋገጥ ችሏል። በዚያው ወደ ግንባር የጠላት ብልጽግና ቡድን እግረኛ ጦሩን ጨምሮ ከምድር ሜካናይዝድ መሳሪያዎች ጀምሮ እስከ ሰው አልባ አውሮፕላን ድረስ ያሰለፈ ቢሆንም ነገር ግን ከወደ ፋኖ የተከፈተበትን ብርቱ ማጥቃት መቋቋም አቅቶት ተሽመድምደዋል። በሌላኛው መረጃችን በወሎ ቤት አማራ በአንጎት ወረዳ ተረፊ አካባቢን ጨምሮ በወልዲያ ዙሪያ ኮረታ ተራራም፣ ጠጠር መልቀሚያም፣ ድልበት ሚካኤል፣ ላም ድንጋይና ኩቤ ተራራ ላይ በተካሄደ ከባድ ውጊያም
የጠላት ኃይል በፋኖ ቀለበት ውስጥ ገብቶ ዳሽቆ እንዲቀር ተደርጓል። በአማራ ፋኖ ብሔራዊ ንቅናቄ አንደኛ ምኒልክ ዕዝ የልዩ ዘመቻ ክፍለ ጦርን ጨምሮ ከ12ኛ ኮርና ከ16ኛ ኮር የተወጣጡ አዶች ባካሄዱት የተቀናጀ ኦፕሬሽን የጠላትን አከርካሪ ሰብረው አንጸባራቂ ድል ተጎናጽፈዋል። በወሎ ቤት አማራ አንጎት ወረዳ ስር የምትገኘው ተረፌን ጨምሮ በወልዲያ ዙሪያ ኮረታ ተራራና በአካባቢው እንዲሁም ጠጠር መልቀሚያ፣ ድልበት ሚካኤል፣ ላም ድንጋይና ኩቤ ተብሎ በሚጠራው ተራራ ላይ ከባድ ተጋድሎ ተደርጓል። በከባድ መሳሪያው ሽፋን ታግዘው መነሻውን ከወልዲያ ዙሪያ ዜት በር፣ መርጦ፣ ስሪንቃና ጋሸን አቅጣጫዎች ያደረገው የጠላት 16ኛና 31ኛ ክፍለ ጦር ኃይል በፋኖ ቀለበት ውስጥ ገብቶ ዳሽቆ እንዲቀር ተደርጓል። በአማራ ፋኖ ብሔራዊ ንቅናቄ አንደኛ ምኒልክ ዕዝ ስር ልዩ ዘመቻን ጨምሮም ከ16ኛ ኮርና ከ12ኛ ኮር የተወጣጡ አዶች በጋራ በወሰዱት የተቀናጀ ውጊያ የጠላት ጦርን ስበው ከበባ ውስጥ በማስገባት ዳሽቆ እንዲቀር ያደረገም ብርቱ እርምጃ ወስደውበታል። በዚህ አካባቢ ውጊያው የተጀመረው ከነሐሴ 9 2018 ዓ.ም ጀምሮ ሲሆን ሞቅ ቀዝቀዝ እያለ ቆይቶ ትላንት ነሐሴ 11 2018 ዓ.ም ከንጋት ጀምሮ በሁለቱም በኩል በከባድ መሳሪያ የታገዘም ከባድ ትንቅንቅ ሲካሄድ ውሏል። በተለይ በተረፊ አካባቢ እየተካሄደ በነበረ የጨበጣ ውጊያ የጠላት ብልጽግና ጦር ከሁለት ክፍለ ጦር የተወጣጣ ሰራዊትና ከዙ 23 ጀምሮም አሁን ተገኝ ከተማ ባጠመደው መድፍና ቢኤም ሽፋን በመስጠት ያሰለፈ ቢሆንም ክንደ ነበልባሎቹ የምኒልክ ዕዝ አርበኞች ልዩ የጦር ስልት በመጠቀም የጠላትን ጦር አሽመድምደውበታል። በዚህ ግንባር የጠላት ጦር አሰልፎ ከነበረው ሜካናይዝድ መሳሪያዎች መካከል ሁለት የአየር መቃወሚያዎቹ ከፋኖ ጥቃት ለማምለጥ ሲሸሹ በጭቃ ተይዘውበት እነሱን ለማዳን ከፍተኛ ቁጥር ያላቸው የመከላከያ ሰራዊት አባላት የፋኖ አፈሙዝ ሲሳይ ሆነው እንዲቀሩ ተደርጓል። የጠላት ኃይል የመድፍና የድሮን ሽፋን በመጠቀም በጭቃ ተይዞበት የነበረውን 2 ያወጣ ቢሆንም ነገር ግን ብዛት ያለው ወታደሩ ጭዳ ተደርጎበታል። አርበኞቹ የጠላትን ጦር በተለያዩ ቦታዎች በመቁረጥና አንዱ ለአንዱ ሽፋን እንዳይሰጣጥ መተላለፊያውን በመዝጋት መገልበጫ ደጀን ቦታዎችን ቀድሞ በመቆጣጠር እንዲሁም እንዳይሸሽና እንዳይወጣ መውጫ መግቢያ በሮቹን በመቆለፍ የጥቃት ዶፍ አዝንበውበታል። የፋኖን ክንድ መቋቋም አቅቶት ከባድ ኪሳራን የተከናነበው ያገዛዙ ኃይል ሙትና ቁስለኛውን አዝረክርኮ ተረፌና አካባቢውን በመልቀቅ ወደ አሁን ተገኝ ሲሸሽ ለፋኖ መረጃ ትሰጣላችሁ በሚል በመንገድ ባገኛቸው ንጹሃኖች ላይ አሰቃቂ ግፍ ፈጽሟል። በርካታ ንጹሃኖችንም አፍኖ መውሰዱ ተሰምቷል። አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ሌላኛው የግንባር መረጃችን እናልፋለን። በሸዋ ጠቅላይ ግዛት ከአረርቲ ከተማ መነሻውን በማድረግ ለከበባ የመጣው ከ300 በላይ የሚሆን ኮማንዶን ጨምሮ ጥምር ኃይሉ በአባዳሌ ተብሎ በሚጠራው ቦታ ቀለበት ውስጥ ገብቶ ከባድ ኪሳራ እንደደረሰበት ታውቋል። በርካታ ወታደሮቹ የተደመሰሱበት ይህ የአየር ወለድ ኮማንዶ ስብስብ ሞትና ቁስለኛውን በአምቡላንስና በአይሱዙ ኤፍኤስአር ተሽከርካሪ ጭኖም ለመሸሽ መገደዱ ነው የታወቀው። ራሱን የአየር ወለድ ኮማንዶ ነው ብሎ የሚጠራው የብልጽግናውን በር ጠባቂ ጥምር ጦር መነሻውን ከአረርቲ ከተማም በማድረግ በተላላኪው ሚሊሻ እየተመራ ወደ ፋኖ ቀጠና እንቅስቃሴ ያደረገ ቢሆንም በነበልባል ክፍለ ጦር አሃዶች ድባቅ ተመትቷል። ለከበባ የመጣው የጠላት ኃይል በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት 5ኛ ሳምነው ዕዝ ከሰም ኮር ነበልባል ክፍለ ጦር በደፈጣ ውጊያ መመታቱን ነው ኮሩ ያስታወቀው። ክፉኛ የተመታው የጠላት ኃይል መውጫ ቀዳዳ በማጣቱ ሽፋን እንዲደረግለት ጠይቆ በአየር መቃወሚያ ታግዞ ከባልጭ ወደ ክርስቶስ ሳምራ ያቀናው ኃይል አባዳሌ በተባለ ቦታ በፋኖ ቀለበት ውስጥ ገብቶ እንዳይሆን ሆኖ ተሽመድምዶ አልቋል። ከ300 በላይ የሚሆነው ያገዛዙ ጥምር ጦር ለከበባ ቢንቀሳቀስም ራሱ ከበባ ውስጥ በእጅ አዙር ገብቶ መውጫ ማምለጫ ቀዳዳቶ ሲባዝን አምሽቷል። በዚህ ስፍራ በርካታ ወታደሮች የፋኖ አፈሙዝ ሲሳይ ሆነው ቀርተዋል። ድንቅ የተባለ የደፈጣ ኦፕሬሽን የተካኑት ነበልባሎቹ የፊት ማጥቃታቸው እንደቀጠሉ ይገኛሉ። የጠላት ኃይል ሙትና ቁስለኛውን በአምቡላንስና በአይሱዙ ኤፍኤስአር ተሽከርካሪ ጭኖ መሸሹ ሲረጋገጥ በርካታ የጦር መሳሪያዎችን በአርበኞቹ ቁጥጥር ስር ውለዋል። አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ሌላኛው መረጃችን እናልፋለን። በአንገርጉትን ከተማ በአማራ ተወላጆች ላይ የተፈጸመውን ጭፍጨፋ ለማድበስበስ ኦሮሞ ተገደለ የሚል ሐሰተኛ ዘመቻ መከፈቱ ተገልጿል።
በወለጋ አንገርጉትን የተፈጸመውን የንጹሐን አማራዎችን እልቂት ለመሸፋፈን የኦኤምኤን ሚዲያና የኦሮሞ ኤሊቶች ለቅሶ የመቀማት ሐሰተኛ ዘመቻ ጀምረዋል። የአብይ አህመድ አገዛዝ በምስራቅ ወለጋ ዞን አንገርጉትን ከተማ በአማራ ተወላጆች ላይ የተከፈተውን መንግስት መር ጭፍጨፋና የንብረት ውድመትን ለማድበስበስ በአቶ ጀዋር መሐመድ የተመሰረተው ኦኤምኤን ሚዲያን ጨምሮ የኦሮሞ ኤሊቶች ኦሮሞ ተገደለ በሚል የተቀናጀ ሐሰተኛ ዘመቻ መጀመራቸውን መረብ ሚዲያ ተመልክቷል። ጥቃቱን የፈጸሙ አካላት የተገደሉ ንጹሐን አማራዎችን አስከሬን ምስል በማህበራዊ ሚዲያ በመለጠፍ እንዲሁም ቁጥራቸውን በመጨመር ህዝብን ለማደናገር እየሰሩ እንደሚገኝ ተረጋግጧል። የአብይ አህመድ አገዛዝ በመካከለኛው የሀገሪቱ ክፍል የተደቀነበትን ከፍተኛ ውጥረት አቅጣጫ ለማስቀየርና በተለይም በአማራ ክልል ውስጥ እየደረሰበት ያለውን ተደጋጋሚ ወታደራዊ ሽንፈት ለመሸፋፈን በሚል በምስራቅ ወለጋ ዞን በሚገኙ የአማራ ተወላጆች ላይ ይፋዊ ህዝባዊ እልቂት አውጆም እያስፈጸመ እንደሚገኝ መረብ ሚዲያ ከሰሞኑ በተከታታይ መዘገቡ አይዘነጋም። አገዛዙ የመከላከያ ሰራዊትን፣ የኦሮሚያ ክልል ልዩ ኃይልን፣ የገዳ ኮማንዶን፣ አድማ ብተናንና ሚኒሻዎችን እንዲሁም በእነዚህ ወታደሮች የተቋቋሙና ሽፋን የሚሰጣቸው የቄሮ ቡድኖችን በማሰማራት ከነሐሴ 4 2018 ዓ.ም ማለዳ ጀምሮም መንግስት መር ጭፍጨፋ እያካሄደ ይገኛል። በክልሉ ልዩ ኃይሎች በገዳ ኮማንዶና በሚኒሻ ኃይል ከለላ እየተሰጣቸው ከክላሽንኮቭ መሳሪያ ጀምሮ ሜጫና ሌሎች ስለታማ መሳሪያዎችን የታጠቁ የቄሮ ቡድን አባላት ቤት ለቤት እየዞሩ ባካሄዱት ጥቃት ነፍሰ ጡር እናቶችን፣ እመጫቶችን፣ ሕፃናትና 2 የሕክምና ባለሙያዎችን ጨምሮ ከ35 በላይ ንጹሐን ወገኖችን በአሰቃቂ ሁኔታ ገድለዋል። ከተገደሉት ንጹሐኖች በተጨማሪ የአማራ ተወላጆች መኖሪያ ቤቶች እየተመረጡ የፋኖ ቤት በሚል በእሳት ጋይተው እንዲወድሙ ተደርጓል። ይህንን የንጹሐን እልቂትና የንብረት ውድመት ከመደበቅ ባሻገር በአማራ ተወላጆች ላይ የሚፈጸመው ጄኖሳይድ ተባብሶ እንዲቀጥል ለማድረግ ቀደም ሲል በእኛ አካባቢ ቀና ብሎ የሚሄድ ክርስቲያን ካለ አንገቱን ነው በሜንጫ የምንቆርጥለት በሚል ሃይማኖታዊና ብሔር ተኮር ግጭት ቀስቃሽ ንግግሮቹ በሚታወቀው በአቶ ጀዋር መሐመድ መስራችነት የተቋቋመው ኦኤምኤን ሚዲያና ሌሎች የኦሮሞ ኤሊቶች የተቀናጀ ዘመቻ ከፍተዋል። እነዚህ ኃይሎች ቤት ለቤት እየዞሩ የገደሏቸው ንጹሐን አማራዎችን አስከሬን ፎቶ ካነሱ በኋላም እንዲሁም ቁጥራቸውንም ጨምረው በማህበራዊ ሚዲያ በመለጠፍ ኦሮሞ ተገደለ በሚል ሐሰተኛ ዘመቻ በማካሄድ ላይ ይገኛሉ። በተጨማሪም አቶ ጀዋር መሐመድ በማህበራዊ ትስስር ገጹ ወለጋ ላይ በመንግስት የተቋቋመ ፋኖ ኦሮሞ ላይ ጥቃት እየፈጸመ ነው በሚል ሐሰተኛ መረጃ በማሰራጨት በአማራ ተወላጆች ላይ እየተፈጸመ ያለው እልቂት እንዳይታወቅና ጥቃቱ ተባብሶ እንዲቀጥል በማድረግ ላይ እንደሚገኝ ጣቢያችን መረብ ሚዲያ ለማረጋገጥ ችሏል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ሴቶች በፖለቲካዊ የትጥቅ ትግሉ ግንባር ቀደም ተሰላፊ ይሁኑ ሲል የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ የሴቶች ጉዳይ መምሪያ ጥሪ አቀረበ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ የሴቶች ጉዳይ መምሪያ የሴት አርበኞችን ተጋድሎ የሚያደንቅና በፖለቲካው የትጥቅ ትግሉ ያላቸውን ሚና ይበልጥ እንዲያጠናክሩ የሚያበረታታ ወቅታዊ መግለጫ አውጥቷል። መምሪያው ዛሬ ነሐሴ 12 2018 ዓ.ም ባወጣው መግለጫ ሴቶች የብልጽግና አገዛዝ በአማራ ሕዝብና በሴቶች ላይ የሚያደርሰውን በደል በግንባር ተሰልፈው ሊታገሉት እንደሚገባ አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ የሴቶች ጉዳይ መምሪያ ኃላፊ አርበኛ ትንቢት ኃይለማርያም ባስተላለፈችው መልእክት የኢትዮጵያ ሴት አርበኞች ሀገርን በመሪነት ደረጃ በማስተዳደርና በጦር ሜዳ የነጻነት ተጋድሎ በመፈጸም የታሪክ ወርቃማ አሻራቸውን ማሳረፋቸውን አውስታለችም። እንደ እቴጌ ጣይቱ ብጡል፣ አርበኛ ሸዋረገድ ገድላይ፣ አርበኛ ተናኝ ወርቅ ኃይለሥላሴ፣ አርበኛ የለች እሸቴና አርበኛ እቴጌ መነን አስፋው ያሉ እናቶች የከፈሉት መስዋዕትነት ለአሁኑ ህልውናን የማስከበር ትግል ትልቅ የመንፈስ ጥንካሬ መሆኑን ገልጸዋል። የብልጽግና አገዛዝ በአማራ ህዝብ ላይ ከሚያደርሰው መጠነ ሰፊ ጭፍጨፋ ባለፈ በሴቶች ላይ የሚያደርሰው ያስገድዶ መድፈር፣ ግድያ የከፋ መሆኑን ያመላከተው መግለጫው ሴቶች ይህንን ማንነትን፣ ታሪክን፣ ባህልንና ጤናን የሚያጠፋ አገዛዝ በጦር ሜዳው ድማ ተሰልፈው በጽናት ሊታገሉት እንደሚገባና በአሁኑ ወቅትም በግንባር እየተፋለሙ እንደሚገኙ በመግለጫው ተካቷል። በትግል ሜዳ ላይ ያሉ የሴት አርበኞች የሚያካሂዱት ዘርፈ ብዙ ተጋድሎ ለዛሬ ኩራት፣ ለነገ ደግሞ ታሪክ ሆኖ እንደሚቀጥልም በመግለጫው ተጠቅሷል። የሴቶች ጉዳይ መምሪያው መላው አማራ ሴቶች በህዝባዊ ትግሉና በፖለቲካዊ የትጥቅ ትግሉ እንቅስቃሴ ውስጥ ግንባር ቀደም ተሰላፊ እንዲሆኑ የሚከተሉትን ዋና ዋና ጥሪዎችን አስተላልፈዋል። የመጀመሪያው ትግሉን ከቤት መጀመር። እናቶች፣ እህቶች ራስን በማብቃት ለአገዛዙ ያደረ የትዳር አጋርን ወንድምንና ልጅን ከጥፋት ድርጊታቸው እንዲቆጠቡ በማድረግ
የትግሉ አካል እንዲሆኑ ማድረግ። ሁለተኛው በአመራርነትና በውሳኔ ሰጭነት መሳተፍም በትግል ሜዳው በተመደቡበት ኃላፊነት ሁሉ በብቃት በመወጣት የሴቶችን ውሳኔ ሰጭነትና ብቃት ማረጋገጥም። አራተኛው ወንድማማችነትንና እህትማማችነትን በማጠናከር እርስ በርስ በመደጋገፍና በማነሳሳት የጋራ ጥንካሬ በብቃት መገንባትም። አንድ ሴት ስትበረታ ቤተሰብ ይበረታል፣ ቤተሰብ ሲበረታ ደግሞ አማራ ያሸንፋል፣ አማራ ሲያሸንፍ ሀገር ትጸናለች ያለው መግለጫው በሀገር ውስጥና ከሀገር ውጭ የሚገኘው መላው የአማራ ሕዝብ የትግሉ አካል በመሆን ብዙዎች የወደቁለትን ዓላማ ከዳር ያደርስ ዘንድ በመግለጫው ጥሪ ቀርቧል። አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ጎረቤት ሀገር መረጃችን እናልፋለን። በምስራቃዊ ሱዳን ብሉ ናይል ግዛት ውስጥ የሚገኘው ወሳኝና ቁልፍ ጠቀሜታ ያለው ድልድይ መሰበሩ ተሰምቷል። በኒው ፋንግ አካባቢ የሚገኘው ይህ ድልድይ ባኩር የሚባል ሲሆን ጊሳንና አሙራ ከተሞችን የሚያገናኝ ነው። ድልድዩ በየቀኑ በሺህ የሚቆጠር ህዝቦችን ለንግድና ሰብአዊ አገልግሎት የሚጠቀሙበት የነበረ ሲሆን በደረሰበት የድሮን ጥቃት መፍረሱ ተሰምቷል። የድልድዩን መፍረስ በተመለከተ በሌተናል ጀነራል አልቡራን የሚመራው የሱዳን ወታደራዊ መንግስት ምንም ያለው ነገር የለም። ይሁንና በተቀናቃኙ ፈጥኖ ደራሽ ኃይል የሚመራው የሱዳን ትይዩ መንግስት ወይንም ሱዳን ፋውንዲንግ አሊያንስ ባወጣ መግለጫ ድልድዩ የፈረሰው ከሌተናል ጀነራል አልቡርሃን ጦር ኃይል ጋር ግንኙነት ባላቸው ኃይሎችና ሚኒሻዎች ጥቃት መሆኑን አስታውቋል። በመግለጫው ጥቃቱ የተፈጸመው ሆን ተብሎ የሰላማዊ ሰዎችን እንቅስቃሴ፣ የንግድ አስፈላጊ አቅርቦቶችን ተደራሽነት ለማስተጓጎል መሆኑንም አስረድቷል። የትይዩ መንግስት ኢንፎርሜሽን ሚኒስትርና የመንግስት ቃል አቀባይ ካሊድ አህመድ ሲናገሩም የሱዳን ጦርና የሙስሊም ብራዘርሁድ ተባባሪዎች ባደረሱት ጥቃት ድልድዩ ሆን ተብሎ እንዲፈርስ ተደርጓል ብለዋል። በዚህም ነዋሪዎች የሕክምና አገልግሎቶችንና ምግብን ጨምሮ መሰረታዊ አገልግሎቶችን የሚያገኙበት የአቅርቦት ሰንሰለት ተቋርጧል ነው ያለው መግለጫው። አድማጭ ተመልካቾቻችን ለዛሬ ነሐሴ 12 2018 ዓ.ም ይዘናቸው የነበሩት ዕለታዊ የግንባር መረጃዎቻችን እንዲሁም ሌሎች የሀገር ውስጥና የውጭ መረጃዎች እነዚህን ይመስሉ ነበረ። ከመረጃዎቹ ጋር ጌትነት አሻግሬ ነኝ። በሌሎች መረጃዎች እስከምንገናኝ ቸር ቆዩ።